በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ድጋፍ በተካሄደው የአፍሪካ ከተሞች የፋይናንሻል ማኔጅመንት አፈጻጸም የዳሰሳ ጥናት አዲስ አበባ ከተማ በላቀ አፈጻጸም ቀዳሚ መሆኗ ተገለጸ። በዚህ ጥናት የተካተቱት ከተሞች አዲስ አበባ፣ ናይሮቢ፣ ዳሬ ሰላም፣ ሉሳካ፣ ኪጋሊና ያውንዴ መሆናቸውም በጥናቱ ይፋ በተደረገበት መድረክ ላይ ሰምተናል። የአፍሪካ ኢኮኖሚ ኮሚሽን በ6 የአፍሪካ ከተሞች የፋይናንስ ስርዓት አፈጻጸምና ውጤታማነት ላይ ያደረገው ጥናት ይፋ የተደረገበት ነው። 6 ዋና ዋና መስፈርቶች አሉት። ከተሞች ምን ያህል ገቢ መሰብሰብ ችለዋል፣ ገቢውን ለመሰብሰብ ምን ያህል ወጪ ያወጣሉ፣ ገቢውን በመሰብሰብ ውስጥ ያላቸው ገቢውን በመጠቀም ውስጥ ያላቸው ውጤታማነት ምን አይነት ነው፣ የኦዲት ስርዓታቸው ምን አመላከተና የመሳሰሉት የታዩበት ነው። አዲስ አበባ በአምስቱ በጣም የተሻለ ውጤታማነት እንዳላት ያመላከተ ነው ማለት ነው። ከነዚህ መመዘኛዎች መካከል የንግድ ፍቃድ አሰጣጥ፣ የገቢ አሰባሰብ ስርዓት፣ በዲጂታል ቴክኖሎጂ መዘመን እንዲሁም በራስ አቅም የልማት ኢንቨስትመንት ምህዳር መፍጠር ይገኙበታል ነው የተባለው። እንግዲህ ለአዲስ አበባ ነዋሪዎች፣ ለአዲስ አበባ ከተማ አስተዳደር ከፍተኛ አመራር ትልቅ ምስጋና እናቀርባለን። በታማኝነት ግብራቸውን የሚከፍሉ ዜጎች ባይኖሩ ኖሮ እኛ ሀብቱን መሰብሰብ አንችልም። ያ አንድ ትልቅ ምስጋና የሚገባው ሴግመንት ነው። ሁለተኛ የአመራር ቁርጠኝነት ነው። ከምሰበስበው ገንዘብ 70% ለካፒታል ኢንቨስትመንት ይዋል የሚለው ነጠላ የሚመስል ግን የሁሉ ነገር ማጠንጠኛ ውሳኔ ነው የዚህ ሰክሰስ የዚህ ድል ምክንያት። እነኚህ ሁለት ነገሮች አይ ቲንክ ሊሰመርባቸው ይገባል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት ተፈራርመዋል። ስምምነቱ የኢትዮጵያን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራስን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው የተባለ ሲሆን ኢትዮጵያ የአፍሪካ ማዕከል በመሆኗ የጋራ ገበያና ተጠቃሚነትን መፍጠር እንደሚያስችልም ተመላክቷል። በሌላ በኩል የሁለቱ ሀገራት መሪዎች የተፈራረሙትን ስትራቴጂካዊ ስምምነት ወደ ተግባር ለማሸጋገር የሚያስችል ነው የተባለ ሲሆን ሀገራቱ የነበራቸውን የረዥም ጊዜ ወዳጅነትን የሚያጠናክር እንደሆነም ተነግሯል። የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 90ኛው የኢትዮጵያ የአየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርቡና ልኡካኑም እንደሚታደሙ ታውቋል። በዝግጅቱ ላይ ከፍተኛ የሰራዊቱ አመራሮችን ጨምሮ የቤላሩስ ወታደራዊ ኩባንያ አመራሮችና የዘርፉ ኤክስፐርቶች ተሳታፊ መሆናቸውን ከመከላከያ ሰራዊት የማህበራዊ ትስስር ገጽ ያገኘነው መረጃ አመላክቷል። የገንዘብ ሚኒስቴር ከተባበሩት አረብ ኤምሬቶች ዛይድ ፋውንዴሽን ጋር በመተባበር የኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ የሆነው የቡና ዘርፍ በዓለም አቀፍ ገበያ ተወዳዳሪ ሆኖ እንዲቀጥል የሚያስችል ስትራቴጂክ ድጋፍ ሊጀምር መሆኑን አስታወቀ። ይህ የተገለጸው የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ከተባበሩት አረብ ኤምሬቶች የዛይድ ፋውንዴሽን ከፍተኛ ልዑክ ጋር ባደረጉት የዝግጅት ማጠናቀቂያ ውይይት ላይ ነው። እንደ መረጃው ከሆነ ፕሮጀክቱ በዋናነት ታሳቢ ያደረገው የቡና ምርት በአየር ንብረት ለውጥ ምክንያት የሚደርስበትን ተጽዕኖ ለመቀነስ የካርቦን አስተዳደርና የውሃ ሀብት አጠቃቀም ቴክኒኮችን ማስተዋወቅ፣ በተጨማሪም የኢትዮጵያ ቡና በአውሮፓ ሕብረትና በሌሎች የዓለም ገበያዎች የወጡ አዳዲስ የአካባቢ ጥበቃ ደንቦችን አሟልቶ እንዲቀርብ ማስቻል የሚሉትም ይገኙበታል። ይህንን ተነሳሽነት በቴክኒክ ረገድ እንዲደገፍ በዘርፉ የ150 ዓመታት ልምድ ያለው ሉዊስ ድሬፈርስ ካምፓኒ የተመረጠ ሲሆን ኩባንያው በአፍሪካና በመካከለኛው ምስራቅ ያለውን ተሞክሮ በመጠቀም የኢትዮጵያን የቡና እሴት ሰንሰለት ለማዘመን ይሰራል የተባለው። ኢትዮጵያ ባለፉት 6 ወራት ወደ ውጭ ከላከችው ምርት $5.1 ቢሊዮን ገቢ ማግኘቷን አስታወቀች። የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫ ከወጪ ንግድ ገቢ ባለፉት 6 ወራት $4.24 ቢሊዮን ለማግኘት ታቅዶ $5.1 ቢሊዮን ተገኝቷል ያለው። ባለፉት 6 ወራት የተገኘው ገቢ ከባለፈው የ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ1.83 ቢሊዮን ወይም 56 በመቶ ጭማሪ ያሳየ ነውም ተብሏል። የአፍሪካ አህጉራዊው ነፃ የንግድ ቀጠና ስምምነትን በአየርና የብስ ጭነት መተግበሩ ለኢትዮጵያ ብሎም ለአፍሪካ ትልቅ ምርታ ሆኖ መመዝገቡን ነው የንግድና ቀጠናዊ ትስስር ሚኒስቴር የገለጸው። የተወዳጁ ተመልካቾቻችን የምትመለከቱት የአዲስ ነገር ማለዳ የሀገር ውስጥ አጫጭር መረጃዎቻችን ነው። ቀጥለናል። የንግድና ቀጠናዊ ትስስር ሚኒስቴርን ወደ ተመለከተው ሌላኛው ዜናችን ስናልፍ በ2018 በጀት ዓመት 6 ወራት በህገ ወጥ ንግድ ላይ በተሰማሩ
ከ133,000 በላይ የንግድ ተቋማት ላይ እርምጃ መወሰዱ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የ2018 ግማሽ ዓመት የስራ አፈጻጸም ግምገማና የሴክተር ጉባኤ በደሴ ከተማ ያካሄደ ሲሆን በዚህም ህገወጥ የንግድ እንቅስቃሴን ለመከላከልና ለመቆጣጠር የተለያዩ እርምጃዎች መወሰዳቸውም ተጠቁሟል። በመድረኩ በአማራ ክልልም ህገወጥ ንግድን ለመቆጣጠርና ገበያን ለማረጋጋት በተሰራው ስራ ውጤት መመዝገቡ የተገለጸ ሲሆን ሁለገብ ዘመናዊ የገበያ መሰረተ ልማት በመገንባት ውጤታማ የንግድ ስርዓት ለመፍጠር የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። በክልሉ ገበያን በማረጋጋትና ጤናማ የንግድ ውድድር መፍጠር የሚያስችሉ አሰራሮች ተግባራዊ ተደርጓል መባሉን ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ አመላክቷል። በኢትዮጵያ የሚገኙ አብዛኞቹ አገልግሎት ሰጪ ተቋማት ጥራት ያለው አገልግሎት ለተጠቃሚ ማድረስ ላይ ክፍተት እንዳለባቸው ተገለጸ። ይህ የተባለው የኢትዮጵያ ጥራት ሽልማት ድርጅት ጥራት ያለው ምርትና አገልግሎት በመስጠት ላይ ጥሩ አፈጻጸም ላገኙ ተቋማት የእውቅናና የሽልማት መርሃ ግብር ባካሄደበት ወቅት ነው። ድርጅቱ ዓለም አቀፍ የጥራት መለኪያ መስፈርቶችን መሰረት አድርጎ ባዘጋጀው የልህቀት ሞዴል አማካኝነት በኢትዮጵያ ውስጥ በማምረትና አገልግሎት በመስጠት የተሰማሩትን መንግስታዊና መንግስታዊ ያልሆኑ ድርጅቶችንና ተቋማትን በማወዳደር እውቅና እየሰጠ እንደሚገኝም ገልጿል። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ ቴዎድሮስ መብራት ተቋሙም ዘንድሮ ባካሄደው በ12ኛው ዙር ሀገር አቀፍ የጥራት ሽልማት በርካታ ድርጅቶችና ተቋማት በውድድሩ መሳተፋቸውን ገልጸው በውድድሩ ጥሩ አፈጻጸም ላሳዩ ተቋማት እውቅና መሰጠቱንም ነግረውናል። ከነዚህ ተቋማት መካከል የኢትዮጵያ አየር መንገድ፣ ሳፋሪኮም ኢትዮጵያ፣ ሄኒከን ኢትዮጵያና ሆራይዘን አዲስ ጎማ የመጀመሪያ ደረጃ የጥራት ልህቀት አሸናፊ ሆኗል የተባለው። ሆራይዘን አዲስ ጎማ ለተከታታይ 3 ዓመታት በአንደኛ ደረጃ የልህቀት ዋንጫ አሸናፊ በመሆኑም ለተከታታይ ጊዜ ጥራቱን በመጠበቁ ከዚህ በኋላ ለ3 ዓመታት ውድድር ውስጥ እንደማይሳተፉም ተናግረዋል። በመርሃ ግብሩም በኢትዮጵያ የሚገኙ አብዛኞቹ አገልግሎት ሰጪ ተቋማት ጥራት ያለው አገልግሎት ለተጠቃሚ ማድረስ ላይ ክፍተት እንዳለባቸው የተገለጸ ሲሆን በቀጣይ የተቀመጠላቸውን ደረጃ በማሟላት በአገልግሎታቸው አስተማማኝና ተቀባይነት ያገኙ መሆን ይገባቸዋልም ነው የተባለው።